አዳምጡኝ ውሉ ላይ እዚህ ቤት ተገባች 5 ወር አልሆናትም እና የምን የስንት አመት ነው የሚሉት ወይታልስ በእናት ውሉ አለ ሌባ ማስታወስ ውሉ አለ የሚገባሃል አባራታለሁ እሺ አባራታለሁ አሁን ደግሞ ባለፈው እንደገና ደጋሚ ስጠይቅሽ ጠፍታለች አልሽ እቃ ሰርቃ ጠፍታለች አቃይዛበት መጠየቅ መፈለገው ነገር አለ ቁጭ በሉ ልጠይቃችሁ ከዚህ በላይ ደግሞ እናዳምጥ ፍቃደኛ አይደለም እናዳምጠን ጫለ ወቃውታልኝ ያላረኩትን ነገር አድርገሻል ብሎ እንደው ውሃ ቀጠነ ብሎ ይጨቃጨቁኛል በቃ ሁሌ ጭቅጭቅ ነው ሰላም አይደለም ትለኛለህ መጀመሪያ ስገባ አላቅም ሰራተኛ ቀጥረና እናቀም አሉ ወሉ እንኳን 5 ወር አልሆነውም አይደለም ጣትን አትቀስር ጣት እየቀሰርኩ አይደለም እኔ ለነሱ ነው እየነገርኩ ያለው ምንም አይነት ሰራተኛ ቀጥራችሁ አታውቁ ሁለታችሁ ብቻ ነው ያላችሁ አንተ ከልጅ ጋር ያለ ነገር አንሳ ታይማ ትግረልኝ ተነመጣ እኔ ነገርኩ እሺ እሺ ምንም የመጣ ነገር የለም አታውቁም ማለት ተወቅ ነው ማንኛውም ሰው እንዴት ያመላለሽ ከሌባና ከበር ላይ እንዴት ያመላለሽ ጧት ማታ ሲበቃ ነው ዝበር ላይ መቆም መገተር አለ ስራ ያለኝ ሰው ነኝ ወደ ነው እዛው የምትገተረው ተገተረው አሁን ሰማያለ ቶሎ ላይ ይችላል ታስወቅል ቆርጦ የሁሉ ነገር አይመጣብኝ ነበር አሰብዳት አላረገው ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ዛሬም ያው ስቱዲዮ ስር ነው አንድ ጉዳይ ወደኛ መጣና እንግዲህ ሶፊ እናንተን ተበበር ፈልጋለሁ እናንተ ላወራችሁ ፈልጋለሁ ስላለን እንግዲህ ከእንግዳችን ጋር አሪፍ ቆይታ የምናደርግ ነው የሚሆነው ትንሽ ሁሉ ጊዜ እንደማደርገው የሆነ ነገር ሐሳቡን ትንሽ ለመርዳት ሞክርና ሞርግን ያለው ነገር ከእናንተ ጋር ኩን የምንሰማውና ያው እንኳን ደህና መጣ እንኳን ደህና ቆያ ሰላም ነው ደህና አለን እስቲ ያው ለኔ ትንሽ የነገርከኝ ነገር አለ ከመጀመሪያው ጀምሮ ያለው ነገር በደንብ ዲቴል ተነግረኛል ያው ከንድሮና ስላለ ያው ያን ነው የምንሰራቸው ነገር ሰው በነስተምራል ብለን ስለምናስብ ያው አንተኛ ሰው ላይ አይተን ስለመጣ ሚዲያ ላይ እንጠቀዋለን ሰው ስለዛ ምንድን የተፈጠረው ከዘመት ጀምርና ምን እንዴት ነው የተፈጠረው የሚለው ነገር በደንብ እስቲ ያብራራህ በደንብ ትነግረናለህ ወሩሽ እኔ ስሜ ኤልያስ ነው ኤልያስ ሙልጌታ እባላለሁ ያው እዚሁ ኮተቤ አካባቢ ነው የምኖረው ኦኬ ያው የኑሮዬ ሁኔታ ትንሽ አነስተኛ ነው የዕለት ሰራተኛ ነኝ በዕለት የምተዳደር ሰው ነኝ እንደዚያም ሆኖ ያው ልጆቼንም ቤተሰቤንም አስተዳድራለሁ አሁን ምንድነው መሰለ በአጋጣሚ ደግሞ አንድ ዘመድ ያለች ያደራ ልጅ ሆነች አለች እኔ ጋር ነበረች ያው እኔ ጋር ትኖር ነበር አሁን ትንሽ ኑሮ ሲከብደኝ ጊዜ ሷም ስራ ላግዝ ብላይ አንድ ቦታ ስራ አስገብቻት ነበር ዋሱኜ ስራ አስገብቻት ነበርና ምን አይነት ስራ ማለት ምን አይነት ስራ ነው የገባችው ሰው መኖሪያ ቤት ውስጥ ያው የቤት ሰራተኛ ሆና ነው የምትሰራ ጠቅላላ ማለት ነው ጠቅላላ ነው የገባችው የቤት ሰራተኛ ሆና ማለት ነው የቤት ሰራተኛ ጠቅላላ አጠቃላይ ነው የገባችው ኦኬ እና ሰዎቹ ጥሩ ሰዎች ናቸው ብለው የነበረ ደላሎች ሲያስገቡ ሲወስዷት ያው አልፎ እኔም ጠይቃት ነበር በኋላ ላይ ሷም ጠፋች ድምጿም ጠፋብኝ ስልኳም አይሰራ እና ትንሽ ተጨናነኩ ለዛ ነው በጣም አስቸጋሪ ሁኔታ ውስጥ ያለች ስለመሰለኝ ያለችበት ሁኔታ በጣም ምልህ ያደራ ልጅ ነች ገብቷል ሰዎቹም ይጠይቁኛል የሷ ዘመዶች ደግሞ ክፍለ ሀገር ያሉት ሰዎች ይጠይቁኛል እኔ ደግሞ እንደ ልጅ አድርጌም ነው እኔ ጋር ኑሪያት የነበረው አሁን ደግሞ ልክ ከልጄ በላይ ነው እንደው ማስባትና ቢቸግረኝ ጊዜ ነው ወደዛ እንትገባ ያረኩት እና አሁን ስጋት ላይ ነኝ ምን ሁኔታ ላይ እንዳለች ስለማላቅ በቃ በጣም ያለችበት ሁኔታ አሳሳቢ ሁኔታ ላይ ያለ ስለመሰለኝ ነው እንደው እንድትፈልግልኝ ነገር ፈልጌ ነው ገባኝ ቆይ አልሄድክም አንተ ወደ እነሱ ጋር ስትሄድ ምንድነው የሚሉ ማለት ያስገባህበት ዋሶና ያስገባህበት ቤት አለ እዛ ስትሄድ ምንድነው የሚሉ መጀመሪያ ከመሄዴ በፊት እደውል ነበር እነሱ ጋርም ራሱ እደውል ነበር እሺ በተደጋጋሚ ስልክ አነሱም እሷ ጋር ስደውል በፊት ታነሳ ነበር ቶሎ ታወራኝ ነበር ሰላም ታወራኝ ነበር ግን ወደ ኋላ ላይ ጥሩ ሁኔታ ላይ እንዳልሆነች እና እንዳልተመቻት ትነግረኝ ነበር ችግር ይፈጥመቻት ምንድነው ያልተመቸኝ የምትለው ሰዎቹ ጋር ችግር ይፈጥሩብኛል አለች አሁን ለምሳሌ ያልጠፋ ነገር ጠፋ ይሉኛል ያላረኩትን ነገር አድርገሻል ብለው እንደው ውሃ ቀጠነ ብለው ይጨቃጨቁኛል በቃ ሁሌ ጭቅጭቅ ነው ሰላም አይደለም ትለኛለች እና እንደዛም ሆኖ ስደውል ያው ድምጿም ጥሩ አይደለም ያለ ግን
አወራ ነበር። እንደዛም ሆኖ ያው ሌላ ነገር አግኝቼላት ሌላ የተሻለ ቦታ አግኝቼ እስከምወስዳት ትሁን ብዬ መክሪያት እዛ ሆኜ እስቲ ሁኔታዎች እስኪመቻቹ ቆይ ብያት ነበር። እዚያ በኋላ እሷ ስልክ ጠፋ ማለት ነው። ብደውል አይሰራም፣ ስልኳ ብደውል አይሰራም። ከዛ ግራ ሲገባኝ እነሱ ስልክ ስለነበረኝ ደወልኩላቸው። መጀመሪያ እነሱና ቆይ እናገናኝ ብለው በዛው ቀሩ። ከዚያ በኋላ ብደውል እያዩ ስልኬን አያነሱ፣ እያዩ ይጠራል አያነሱ። በኋላ ደግሞ ቆይቶ ዝግ ነው የኔ ስልክ ሲደወል ዝግ ነው ተይዟል ምናምን ነው የሚለው እና ሄድኩኝ። ከዚያ በኋላ ወደ እነሱ ጋር ሄድኩኝ። የሉም እያስባሉኝ በስንት ቤት እያሉ የሉም ያስብላሉ እና በጠዋት ሄጄ በቃ ከመውጣታቸው በፊት ብዬ በሌሊት ሄጄ በር ላይ ጠብቅ ነበር። በዛ ሰዓትም የለም ይላሉ። የለም። ከዛ አንድ ቀን ግን በቃ ጠብቄ አገኘኋቸው ሊወጡ ሲሉና እንዲያናግሩኝ ፈለኳቸው። አልፈለጉም፣ ማናገር አልፈለጉም። እንቸኩላለን፣ የምንሄድበት አለ፣ ረፍዶብናል ምናምን አሉ። አልጠየቃችሁም? ስለሷ ምንድን ነው ያለው? ስለሷ ምንም አላሉም። አለች አሁን ቸኩለን አናወራም ነው ያሉ። በኋላ ሌላ ጊዜ ግን እንደዛው ጠብቄ እንዲያወሩኝ አረኩኝ። አናገሩ። እዚህ ጥፋት አጥፍታ ብር ሰርቃ ጠፍታለች ነው ያሉ። ንብረትም በቦርሷ ብዙ ዕቃ ይዛብን ሄዳለች። እንደውም አንተን ዋስትና መጠየቅ ነበረብን፣ ያልጠየቅነው ያው ከኛ ይለፍ ብለን ነው። ትንሽ እያወዛገኝ ሲሆን ቆይ እነሱ እያሉ ያሉት አናቅም አይደለም፣ ብር ይዛ ጠፋች። አሁን ጠፋች፣ የለችም ብር ቃል እና ታዲያ መጀመሪያ ለምን ነው ስትሄድ አለች ምናምን እያሉ የነበሩት? ግራ ያጋባኝ እኮ እኔም እሱ ነው ያጠራጠረኝም ያወዛገበኝም ነገር እሱ ነው። ምክንያቱም አንደኛ ስልክ አንስተው መናገር ነው። አሁን ከጠፋችም እኮ እኔ ዋስ አይደለም ተጠርቼ እኔ መጠየቅ አለብኝ። ያለውን ሁኔታ የተወሰደውንም ነገር መተካትም ካለብኝ ጀምር። የትኛውም አሰሪ አንድ ሰራተኛ ቤቷ ገብቶ ተወስዶባት ዕቃ ተወስዶባት ከሆነ አመነኝ ትከሳለች ወይ ሌላ ነገር ታደርጋለች አይደለ እንጂ ለምን ብለው ያልፋሉ? አንተን አያውቁኝም እንዴ? ዋስትና ዝም አሉኝ እንጂ ጭራሽ መጠየቅ ነበረብኝ ነው እኮ። እሱ ሲገርመኝ ደግሞ አሁንም አልተዋጠልኝም። በሌላ ጊዜ ደግሞ ሄድኩ አባረናታል። ደግሞ በሌላ ጊዜ ደግሞ ያሉኝ አባረናታል። ጠፍታለች የነበረ መጀመሪያ ያሉ መጀመሪያ ጠፍታለች። አሁን በሁለተኛው ደግሞ አባረናታል። ሰርቃ ብዙ ጊዜ ዕቃ እየሰረቀች እጅ አመል አለባት እያነሳች ስላስቸገረችን እኛ አባረናት። አሁን ያባራቸው ወዴት ሄደች? አይ ቤቱን እናውቀዋለን፣ የእሱን ቤት አውቀዋለሁ፣ ወደሱ ጋር ሄዳለሁ ብላ ነው የወጣችው። እና የት እንዳለች እኛ አናውቅም። እንዴ ከሆነ እኔ ጋር ደውላችሁ እኔን መጠየቅ አልነበረባችሁም? ከተባረረችም እኔ ጋር ነው መምጣት ያለባት። እኔ እንዳመጣት ወደ እኔ ጋር መመለስ መቻል አልነበረባት። አይ እንግዲህ እኛ እናውቀዋለን ቤቱን አውቀዋለሁ ስላለችኝ እንድትሄድ አድርገናታል። አንተ ጋር መሄዷን ነው የምናውቀው ብለው ግግም አሉብኝ። ወደ 3-4 አይነት ነገር ሲሆኑብኝ ጊዜ ነው በቃ እስቲ ምክንያቱም ስልክ መደወል ትችላለች። በቃሏ ስልኬን ታውቀዋለች። ብጠፋ መደወል ነበረባት። ወጣም ቢሆን ቤቱ ቢጠፋትም እኔ ጋር መደወል ነበረባት ብዬ ነው የምጠብቀው። ስለዚህ አልደወለችም። ስለዚህ አንድ ነገር ሆና ይሆናል የሚል ስጋት አደረብኝ እና የሰው ልጅ ይዤ አንድ ችግር ሆና ብትገኝ ምን ሆናለሁ? እውነቴን ነው የምልህ። ቤተሰቦቿስ ምን ይሉኛል? ሰው ያደርጉኛል? ላሳድግ ብዬ እኔ ጋር ላስተምር ብዬ አምጥቼ ቢቸግረኝ ወይ እኔ አልተጠቀምኩባት ራሷንም ቤተሰቧንም ትጠቅማለች ብዬ እንዲያስገብቼ ይኸውልህ ተረጋጋን። ማይሆን ማዛኑ ሳይሆን ለኔ አሁን ሊጠቅም የሚችለው ሌላ ፍንጮችን መስጠት ነው። ለኔ አሁን ለኔ የሚጠቅም የሚችለውና ደውላ በነበረበት ታይም ላይ እዛኔ ወይም ደግሞ የሆነ ፍንጭ እየሰጠች የነበረ ሳይሆን ወይም ደግሞ የሆነ ነገር ጠፋ እያለች የነበረ ታይም ላይ ወይ የነገረች ነገር ትዝ የሚል ከሆነ የሆነ ወጣ ያለ ነገር ወይ የሆነ ትነግር የፈለገችው ነገር ካለ የሆነ ወጣ ያለ ነገር የነገረች ነገር አለ ይዛኔ ማለት ከመጥፋቷ በፊት ታወራህ ነበርና የሆነ ያልጠፋ ነገር ጠፋ ይሉኛል እና በጣም የሆነ እያስጨነቁሽና ታገሽ እንዳልካት ነግረኸኛል። የሆነ ወጣ ያለ ነገር የነገረች ነገር አለ የዛን ጊዜ? የለም በቃ እያስቸገሩኝ ነው እያስቸገሩኝ ነው። ከዚህ በፊት የነበረ አመላቸው ተቀይሯል። ሌላ ሰው ሆኖብኛል እና ለማውራትም እንትን ብላለች። ገብቷል። ነፃነት አላገኘችም እኔ ጋር ለማውራት
የሆነ ውስጧ ያስታውቃል። በአካል እንዴት እንደማገኛት ነው እንጂ ሲጨንቀኝ የነበረው በስልክ ራሱ መግለጽ አልቻለችም። ግን የሆነ ችግር ውስጥ እንዳለች እንትን ይነበብባታል ድምጿ ተቆም ያደረገ ገብቶኛል። እና እኔ ምንድነው ጊዜ የሰጠሁት ቆይ ሌላ ጋር አግኝቼላት እስከመወስዳት ብዬ በማስብበት ሰዓት ገና ያንን ሁሉ እንኳን አልሆነም። በቃ ያ ሁላ ሳይሆን ጭራሽ እልም አለች። ምን ያህል ጊዜ ግን ይሆናል ማለት እንደዛ ባወራችሁና በጠፋችሁ ታይም ላይ ምን ያህል ጋፕ ይኖራል? ረጅም ጊዜ አለው? ኧረ 2 ሳምንት አካባቢ። በ2 ሳምንት ውስጥ ነው እልም ያለችው። እኔም አሁን ያለውን ነገር እስቲ ምንድን ነው ብዬ ለመጠየቅም ነው ጭምር ነበር ስደውል የነበረው እና በዛ መሀል እሷም እልም አለች። እነሱም ከዛ በኋላ ይኸው ስልኬን የማያነሱ እንግዲህ እንዳልኩ አይነት መልስ ሰጡኝ በስተመጨረሻ። ውዝግብ ያለ ነው እንግዲህ አሁን እንዳልክኝም ከሆነ አንዴ ያባረናታል፣ አንዴ ነገር ይዘብኑታለች፣ ራሷ ጠፍታለች ነው ያሉኝ። መጀመሪያ ለማውራትም እንትን አላሉም እኮ ቸኩለናል፣ ስራ አለብን፣ ረፍዷል ብለው ነው ጥለውኝ ሄዱት። ሰውን የሚያል ነገር እነሱ ጋር አስቀምጬ ሊያናግሩኝ አልቻሉም መጀመሪያ። ከዛ እንደዛው በሌሊት እየሄድኩ እየጠበቅኩ ነው ይዤ ነው በግድ በቃ የጠየኳቸውና ያለችበትን ሁኔታ ንገሩኝ እንጂ ብዬ ስጠይቅ ስልኳ አይሰራም። ምን ሆናለች እቺ ልጅ? ቆይ ስንመጣ እናወራለን ብለው ነው መጀመሪያ። ከዛ ደግሞ ሌላ ጊዜ እንደዚህ አስጨነቄ ሲይዛቸው ጠፍታለች፣ እቃ ይዛ ጠፍታለች፣ ብር ይዛ ጠፍታለች። ብትጠፋ ታዲያ እኔ ጋር አትመጣም? እኔ ዋስ አይደለሁ። ሌላ ጊዜ ደግሞ አይ አባረናታል፣ እንዲህ ስታደርግ እጃመል እያየንባት እቃ ስታነሳ ስታስቸግር ጊዜ አባረናታል። ከዚህ የለችም እዚህ የለችም። እና ታዲያ እዚህ ከሌለች እኔ ጋር መምጣት የለባትም? እኔ ጋር ደውላችሁ ና ውሰድ አትሉኝም? አይ ቤቱን አውቀዋለሁ ስለማውቀው እኔ ሄዳለሁ ስላለች ዝም አለ እና ያለችበትን እኛ አናውቅም አለኝና በጣም ተቸገርኩ፣ በጣም ተጨናነኩ። ምን ሆና አንድ ሰው እኮ ወይ መኪና በልቷት ይሆን ምን ግራ ገባኝ። የሚሄድበት አጣ። ግን እንደዛ ሳይሆን እነሱ ጋር የሆነ ችግር ያለ ይመስላል። እነሱ ጋር ነው እኔ ምክንያቱም በደንብ ከኔ ጋር በጣም ትቀራረባለች። የፈለገ ነገር ቢሆን እኔ ጋር ሳትደውል ዝም ብላ አትቀርም። መታወቂያም አለ። የሆነ ነገር እንኳን ብትሆን ይደወልልኛል ብዬ ነው የማስበው። ከሌላ ቦታ ከፖሊስ ጣቢያም ሊሆን ይችላል፣ ከሆስፒታልም ሊሆን ይችላል፣ ይደወልልኛል ብዬ ነው የምጠብቀው። ስለዚህ እንደዚህ አይነት ነገር ስለሌለ ሰዎቹ ጋር የሆነ ጥርጣሬ አለ። ሰዎቹ ጋር የሆነ ነገር የሆነ የምጠራጠረው ነገር አለ ከእነሱ ጋር የተያያዘ። እኔም አሁንም ስትለኝ እንግዲህ እንደተረዳሁት ከሆነ የሆነ ነገር ያለው ነገር ነው። በዚህ ልክ ቆመው ማይናገሩ ከሆነ እንደዛውም ደግሞ እቃም ደግሞ ጠፍቶባቸው ከሆነ ደግሞ ተመልካቾቻችን አንድ ሰው የሆነ ተሰርቆ ከሆነ ወይም በተለያየ ሰው በሰራተኛ ብሶ ተሰርቆ ምናምን ሲሆን ወደ ህግ ያመራል። እንደዚሁም ደግሞ ተያዥ አለው አይደለም? ተያዡ ራሱ ቤቱ ሄዶ ከዛ በኋላ ራሳቸው ወደ ህግ ሄዶ ራሱ ተያዡን ያስፈልጉታል። ምክንያቱም ስታስገባ ራሱ መታወቂያ ኮፒ እና የተለያየ ነገር ተደርጎ ነው ተያዥ ይገባል። ስለዛ የምር እነሱ እሷ ሰርቃቸው ከሄደች ተያዡ ጋር መምጣት ነበረባቸው። ተያዡ ራሱ ሄዶ እኛን አንተን ዝም ብለን ትተናሃል፣ አያውቁትማ ዘመዳቸው አይደለ ለምን ብለው ለሷ ብለው ያልፈዋል። ቢያውቁ ቢያንስ ብትሰርቅም እንኳን እኮ እኔ በጣም ለጨዋነቷ ኃላፊነት ወስጄ ነው እንደ ልጄ ነው ማየው ብያለሁ። በጣም አውቃታለሁ። እንኳን ልጅ ብትሰርቅ ራሱ እኔ ጋር መምጣት ነበረባቸው፣ ይከሱም ነበር። በዛ ላይ ደግሞ አንተ ስትሄድ ና ወደ ህግ እንሂድ ጠፍቶናል እቃ ማለት ነበረባቸው። አይ ለአንተ ብለን ምናምን ነገር ልክ አይደለም። ለምን ዝም አሉ የሚል ነገር አለኝ። ግን እንዴት ዝም ይላሉ? ተወስዶባቸው እውነት ተወስዶባቸው ከሆነ እንዴት ዝም ይሉኛል? እሷን ሳይሆን ያለውበት ቦታ አሁን እሷን ነው ያጠፋው። ስለዚህ ዝም ብላ አይደለም እቺ ልጅ የጠፋችው፣ እነሱ ጋር የተያያዘ ነገር ይኖራል በቃ የሚል ጥርጣሬ እናንተን ያለኝ እንደዛ አይነት ሐሳብ ነው ያለኝ። በጣም አሪፍ። እስቲ ለማንኛውም ያው እኔም እሱን ደግፋለሁ። ምን ስል ከሆነ ደግሞ አሁን ደግሞ እንሄድና እስቲ ቤታቸው ደግሞ የምናገኛቸው ከሆነ ካላገኘናቸው ወይ ጠብቀናቸው እነሱን ደግሞ ማግኘት ፈልጋለሁ። እህታችን በምን አይነት ሁኔታ ላይ ቢያንስ እንዳልከው ራሷም ጠፍታም ከሆነ የሚሆን ነገር ማግኘት አለብን። ቢያንስ በራሷ ራሱ ጠፍታ ከሆነ ካልሆነ ግን ይሄ ነገር ከጀርባ ያለው ነገር በጣም ትልቅ ነገር ያለው ስለሚመስለኝ ሄደን ቤተሰቦቿ ጋር ራሷ ጋር ለምን ልጠፋ እንደቻለች ምንድነው የተፈጠረው ነገር ሙሉ ሄደን ራሳቸው ጋር የምናጣራ ነው የሚሆነው። እንግዲህ ተመልካቾቻችን ያው እዚህ የነበረን ቆይታ ይሄን ምስል ሞር ደግሞ እዛ ሄደን ደግሞ ካገኘናቸው ደግሞ ቤታቸው ሄደን ያው እንግዲህ የሉም ሊያስብል ይችላሉ እንደምንም ብለም ገብተን እዛ ደግሞ የምንቀጥላቸው ነው የሚሆነው። እዚህ ድረስ ይሄን ይመስላል። ያው እዚህ ያለው ነገር አስተካክለን እዛ ደግሞ ከደረስን በኋላ የምንቀጥላቸው ይሆናል። አብራችን ቆዩ።
በጣም ጥሩ ተመልካቾቻችን እንግዲህ ያው በመጨረሻው በራቸው ላይ እንገኛለን። ያው ውስጥ ናቸው እንዳሉ ምናምን ቼክ አድርገናል። ውስጥ አሉ ብለውናል። እሱን ደግሞ ሰውዬውን ውጪ ጋር አቆሜዋለሁ። መጀመሪያ ከነሱ ጋር ያለው ነገር ለማፋጠጥም ደግሞ አንዳንድ ጥያቄዎችን መጠየቅ ስለምፈልግ ቀደም ብዬ ከገባው በኋላ እነሱን አውርቼ ያለውን ነገር እንግዲህ ያው ብዙ ግራም ያጋቡ ነገራቶች አሉ። እንግዲህ ልጁን አይታችሁታል። ከሱ ጋር የነበረን ቆይታ ላይ በጣም ብዙ ግራም ያጋቡ ነገራቶች ነበሩና በደንብ ዲቴል መጠየቅ ስለምፈልግ መጀመሪያ አጣርቻለሁ። ቤት እንዳለው አውቄያለሁ። ቤት ከገባን በኋላ ደግሞ ያለውን ነገር ምንም እንደማያውቅ ሰው ስለሱ ብቻ እንደሆነና እሱ እንደሌለም ደግሞ አድርጌ ለምችለውን ያህል ማውጣት እሞክራለሁ። አውራሽ ቆዩ። እኔ ነኝ። ሰላም ነው? እንዴት ነው? አለን ሚዲያ ላይ ነበር የምንሰራው። ቁጭ ብለን እንድናወራ ነበር። አንዳንድ ጥያቄዎችን መጠየቅ ፈልጌ ነበር። እንድናወራ ነበር ማዘር አይ ቁጭ ብለን እንድናወራ ነበር። አንዳንድ ጥያቄዎች አሉ። አንዴ ነው መተው ያዋሩኝና አንዴ ገብተን እናውራ። ምንም አይደለም። ሚዲያ ላይ ነው የምንሰራው። አይ ካሜራማን ያለው እኮ አይ ቁጭ ብለን እንድናወራ ነው። አንድ ትንሽ ቁጭ ብለን አንዳንድ ጥያቄዎች መጠየቅ ፈልገው ነገር አለ። ቁጭ ብለን እንድናወራ ፈልገን ምን አለ? ምን ማስረጃ አለ? የምትገባበት ምን ማስረጃ ምናምን ኖር አይደለም። ገብቼ መውራት እንችላለን እና ዝም ብለህ ነው እንደምትገባው ዘለህ ሰው ቤት ዘልዬማ እየገባው አይደለም እኮ እናንተ እንዳላችሁ አጣርቼ ያለውን ነገር ቁጭ ብለን እንድናወራ ብዬ ነው። ምንድነው? ምን ይሄ ቃል ያለው ደግሞ የሚያወራው የሚያጠፋው? አይ ለምንድነው ካሜራ ለምን አስፈልግ? ምንድነው? ነው አይደለም። አንዳንድ ጥያቄዎች መጠየቅ ስለምፈልግ ገብተን እንድናወራ ሆነ ቁጭ ብለን ማውራት ካሜራ ይዘህ መጣ አንዳንድ ጥያቄ የምትለው ምንድነው? ቁጭ ብለን ማውራት እንችላለን። ስለምንድነው የምናወራው? እኮ እሱን እኮ ቁጭ ብለን ስናወራ እኮ ነው። አሁን በር ላይ ቆመን እንድናወራለን እንጂ ስለዚህ ነገር ላወራችሁ ነው የመጣሁት ማለት ነው እኮ። እሺ እንደዛ የምትፈልጉ ከሆነ እንደዚህ የምትወሩ ከሆነ እናንተ በቃ አይደለም። ይሄ ካሜራ በርቶ ሆነ የተፋሰ ጀመረ ማለት እኔ ካሜራው ችግር የለም። እኔ ሚዲያ ላይ ለምን እኔ ሚዲያ ላይ ነው የምሰራው። ሚዲያ ላይ ስራ ከፈለግ አዳምጡኝ፣ አንዴ አዳምጡኝ። እኔ ሚዲያ ላይ የቃቃለ ወይስ ምንድነው? ለነገራችሁ እኮ ነው። እኔ ሚዲያ አሳያችኋለሁ። እኔ ሚዲያ ላይ ነው የምሰራው፣ ዩቲዩብ ላይ ነው የምሰራው። አንዳንድ ነገራቶችን እየሄድኩኝ በራሴ የምችለውን ያህል ትብብር አደርጋለሁ። በእናንተ ዙሪያ ደግሞ አንድ የጠፋች የቤት ሰራተኛ አለች። እሷ ላይ እንድናወራ ነው የፈለኩት። ስለምን የቤት ሰራተኛ ነው ታው? ቁጭ ብለን ማውራት እንችላለን። እዚህ ግባ ሚዲ ወይ ጀምራ ነው ሚዲ አንዴ ቁጭ ብለን እናወራ እንዴ? እንዴ ኧረ ቆይ አንዴ አዳምጠኝ። ለምን አናወራም? ቁጭ ብለን እናወራ። ምንድን ነው የምናወራው? የቤት ሰራተኛ ነው። ቁጭ ብለን እናወራ እኮ ቁጭ ብለን ምን የሰራው ነገር የለም። የሰራው ነገር የለም አይደል? እንደዛ ቁጭ ብለን አወራ። ዝም ብለህ ቁጭ ብለና በሰዎች እኮ ተገባለ እንዴ? ምንም ቢሆን ምንም የሰራችሁት ነገር የለም አይደል? ስለዛ ገና ምንም የሰራችሁት ነገር የለም። ካሜራማኑ ምንም የሰራችሁት ነገር ያስፈልግ ማስፈልኝ ካሜራ ነው። ካሜራማኑ አይጠፋም። ምንም ካሜራውም አይጠፋም፣ ካሜራም አይጠፋም። አይደለም መበሳጨት አይደለም። ረጋ ብዬ እኮ ላወራችሁ እኮ እየሞከርኩ እንደዚህ የምትለው ረጋ ብዬ ላወራችሁ እየሞከርኩ ትቆጣለህ እንዴ? በሰው ቤት በቤት ልትቆጣኝ ነው ወይስ ልትቆጣ? አይደለም ማዘር፣ እኔ እርሱ የሚያክል እናት አለኝ። ስለዛ በስርዓት እያዋራሁት ነው ያለሁት። ለምን ታዋራኛለህ? እየተሳደብክ ምንም እየተሳደብኩ አይደለም። እኔ በስርዓት ላወራችሁ ነው ለገብቼ እናውራ ነው ያልኳችሁ። ምንድነው? አልገባኝም። ከየት ነው የመጣው? የምን ቤት ሰራተኛ ነው? ምን አገባህ አንተ? ምን የሚመለከት ነገር አለ? እሱን ታሪክ ልትፈለፍል ይመጣ ምንድነው አንተ? አሁን እዚህ ቤት ሰራተኛ ይቀመጣል። ሰራተኛ እዚህ ቤት ውስጥ አሁን ለእኛም እየተጋፋን ነው ያለነው። እኔ አሁን ምን አልኩ? አሁን ስለ ሰራተኛ ምናምን ራሳችሁ ናችሁ ስለ ሰራተኛ በአንድ ሰራተኛ የምን ሰራተኛ ነው የምታወራው? አሁንም ስለ ሰራተኛ እኮ በስትክክል እኮ አላወራችሁም ታዲያ አይደለ? ምንም ከሌለ አሁን በዚህ ልክ ሰራተኛ አስገባችሁ ምን አልኩኝ? ሰራተኛ ጠፍታለች። ስለ ሰራተኛው ላወራ ነው የመጣሁት ነው ያልኳችሁ። የኔ የጠፋችሁ ማለት እዚህ ቤት ሰራተኛ ተቀጥራ የምትሰራ ሴት ነበረች አይደል? እኛ ቤት ሰራተኛ ገብቶ ያውቃል። ሰራተኛ ገብቶ ያውቃል? አዎ አያውቅም። እዚህ ቤት ምንም ሰራተኛ ተቀጥሮ አያውቅም? አዎ አያውቅም። ምንም አሁን ቆይ አንተ ረጋ ብለህ አዋራኝ። ጣበሩን ከፍተኔ ማሚን ብዬ ነው ያስገባው ነገር እኮ እሺ፣ ችግር የለም። እሺ ይቅርታ። እኔ አሁን ተጣልበኝ ቤት መጣ እንትና አላችሁ ምን አለ ማን አገባ? እዚህ ቤት ሰው ቢኖር የሚመለከት ነገር የለም እኮ። እኔ አሁንም እኮ ይመለከተኛል እያልኩ አይደለም። ይመለከት ምን አገባት አይደለም ትይቀራለህ። እሺ አሁን ለምን የለች ማለት ሰራተኛ እዚህ ሰራተኛ የለም። እኔና ልጄ ነን። በቃ ኮሪታችሁን ጭባ ነው የለም እዚህ ገባህ? ለምን ያልኩት ነው? አይ አልነግርህም። እሺ አይ ለምን ደግሞ አትነግሩኝ? ለምን እነግርሃለሁ? እሺ ሰራተኛ የላችሁ ተቀጥሮ ማያውቅ ምንም ሰራተኛ ተቀጥሮ ያውቅ እዛ ካለ ነው የጠየቅኩ ነበር። ሰራተኛ እንደነበረ በደንብ ነው የሚታወቀው። እሺ እኔ አሁን ከእናንተ ጋር የምቀልድበት ሰዓት የለኝም። ልጅቷ የት ነው ያለችው? ትሰማኛለህ? እሺ አረማሚ የመጣው ለምንድን ነው? አንድ ሰራተኛ ተቀጥራ የነበረች እዚህ ቤት
ደብዛዋ ጠፍቷል ያለችበት ሰራተኛ አናውቅም ምንም ሰራተኛ ራሴ ልንገር የሚሰራ ነገር ካለ እኔ ራሴ እንደው ስራ ብታገኝልኝ ፈልግልኝ እሰራለሁ በቃ ጥሩ ጉልበት አለኝ ሰራተኛ ምን ያደርግልኝ ይኸውልህ ሲጀመር ወንድም እናቴ ቤት ያስገባው ካሜራ አጥፋልኝ ውጣልኝ ካሜራ አይጠፋም እኔም አልወጣም ለምን ወጣው ሌላ ነገር ውስጥ እንገባል በስርዓት እያወራችሁ ማድረግ ካለብኝ እሱንም አደርጋለሁ እርሱን እኔ ነግራችኋለሁ እናት አለኝ እያስፈራራኝ እኮ ነው ይገባል አጥፎ ካሜራ ካሜራውን አጥፋ ወንድሜ አጥፎ አይጠፋም አጥፎ ካሜራ አይጠፋም ሌላ ነገር ውስጥ ለማታ ካሜራውን እንዳነካው አልወጣም እሺ እናቴንም ለበከፍታ አልነካችሁ እኮ ነተሽነ ዘርባ ነውጣ ቁጭ ብለህ አላናግርህም ጣ አለዛ ግን ሌላ ነገር ውስጥ እንዳንገባ አንተ ጋር ሌላ ነገር ውስጥ እሺ ቆይ ረጋ ይበሉ ሌላ ነገር ውስጥ እንዳንገባ አልወጣም ምንድነው ማውራው ካንተ ጋር አባይ ፖሊስ ዘና ሲተማል ሄድም ፖሊስ ዘና ቆይ ለጠይቃችሁ ፈልጉ ነገር አለ ቁጭ በሉ ማዘር እርሶ አክብሩ እሺ ቁጭ በሉ አንተ ላይ ያሳያል እሺ ችግር የለውም እሺ ምንም ጉዳይ የለኝም ተልኮ የለኝም እሺ ቁጭ በሉ ከየት መጣ ነው ማለት እሺ ይቅርታ እኔ ከእርሶ ጋር ችግር የለብኝም እኮ ልጄ ምን ያርግ በስርዓት አዋራኝ በስርዓት አላናገርም ታይዋሚ በሰፋት ናገር እሺ አሁን ልጄ ጋር ወረድ በል እሺ ነው ወርዳለሁ አስገባው ስላለች ያስገባው ይሄን ነገር አስጠፋልኝ ካሜራው አይጠፋም ካሜራው እንዳትነካው ካሜራው አይጠፋም ምን ስለሆነ ኮናንተ ቤት አሁን ምን አለ መሰለህ የሰራሁ ነገር የለም የሰራችሁ ነገር የለም የለም እኛ ምንም አልሰራም ስለዚህ ካሜራ የሚያሰራችሁ ነገር የለም ካሜራ ዝም ብሎ እንትን አለ ምን አስፈቅዳለህ አላስፈቀድኳችሁም እኮ የነገርኳችሁ አሁንም ቢሆን አጥፋው ይጠፋል ችግር የለውም ቆይና እና አሁን ምንድነው ችግር አዳምጡኝ እኔ እናወራለን እናንተ ጋር ካሜራው እንዳለ ይሆናል ከዛ በኋላ ምንም ነገር ከሌለ ምንም ያሰራ ነገር ከሌለ እናንተ ጋር ምንም ይሰራችሁ ነገር ከሌለ ይጣፋል ቀረጻ አንፈልግም ይሄ ነገር አጥፋውና ይናታ እኛማ እኮ በጥቅል ነው የገባሁት እኮ ፍላጎት እኮ አይደለም እሺ ይሁንሽ እሺ ታውት አሁን ጥቅጥቅ ጉልቤ ሆኛ አይደለም ልጄንም ደበደብ አይግባ ያልኩሽ አስገብተሻል ልጄንም ደበደብ አልነኮትም ልገለፈለ ምንም አልነኮትም አሁን ቢሆን አስፈላጊ ከሆነ የሚደረገውን ሙሉ አድርጓል የፈለከውን አርግ እኔ እርሶንም በመከባበር ነው አንተ አቅማ ያንሰኝ ለአንተ ያንሰኝ አሁንም ቢሆን እዚህ ቤት ተቀጥራ የነበረችው ልጅ አሁን ከምን ያለችው ሰራተኛ ያንቺ ነሽ ይግባ ብለሽ እዚች አይገባም ሰራተኛ የለኝም ምን ቀጥራሽ አታውቁ ሰራተኛ ድመት ከፈልክ ድመት አለች ሌላ ነገር ያለሩቤ ነው ሌላ ሰው የለም እንግዲህ ያለለው ልጄና እኔ ናራቴው ማሚ በእናትሽ እሺ እንግዲህ ስራ የሚሰራ ካገኘው እሰራለሁ ለጥሩ ጉልበት አለኝ እሰራለሁ እንጂ እዚህ ቤት ምንም አይነት ሰራተኛ አልነበረም ሰራተኛ ምን ያደርግልኛል ምንም ሰራተኛ አልነበረም አልቀጠራችሁም ያለኝ ምንም ሰራተኛ አልነበረም ስለዚህ ተመልካቾቻችን እንግዲህ እነሱን እየሰማችሁ አይጠፋም እነሱንም እየሰማችሁ ያላችሁት ሰራተኛ የለንም እያሉ ነው ሰራተኛ ምንም ሰራተኛ የላችሁ እየዛትኩ እኮ ነው እየዛትኩ አይደለም ጣት እየቀሰርኩ አይደለም እኔ ለነሱ ነው እየነገርኩ ያለሁት ምንም አይነት ሰራተኛ ቀጥራችሁ አታውቁም ሁለታችሁ ብቻ ነው ያላችሁ ስለዚህ እርሶም ስራ ቢፈልጉ ቢያገኙ በጣም አሪፍ እንግዲህ ተመልካቾች እዚህ ቤት አንድ ሰራተኛ ነበረች እያሰቃያችኋት ነበር እንግዲህ ደውላም እየተናገረች ነበር ከዛ በኋላ ሳይት እንዳለች ጠፍታለች እሺ እዚህ ሁን እኔ ሰውዬ አይደለም ሰራተኛ የለም እኔ ተማለውጣ ሰው ይመጣል እናወራለን የፈለከውን ሰው 46 ሰው ደርድሬ ዘለው በቃ ጠብቁ ሰው ቤት ጋር አረቋይታይ ምን ሰራላት በዚህ አብታላችሁ ምን ሰራላት በዚህ ምን ሰራላት ምን ፈልገን
ሰላም ነሽ? መጀመሪያ ሰላም ነግኝ መገየ ሰላም አሁን ከነሱ ጋር አንተ ነበርክ ማለት ነው እንትን በር ላይ ቆም ይሄን ሁሉ ነገር እንታደርገው አይደለም ቆይ ረጋበሉ እሱ ጋር ነው አንተ ጋር ያወራው አይደለም ቅድም ጀምሮ ያዘዝከኝ በቤት ያዘዝከኝ ረጋበል አሁን አንተ ከልጅ ጋር ያለ ነገር አንሳ ታይማ ትግረልኝ ተለመጣ እኔ ነገርኩ እሺ እሺ ምንም የሚመጣ ነገር የለም አታውቅም ማለት ነው ለማንኛውም እሱ ነው ምን ማታምጣም በእናትህ እሺ ምን እያሉኝ ነበር እንግዲህ እዚህ ቤት ምንም አይሰራም ተቀጥሯል እያሉኝ ነበር እሺ አሁንስ ሐሳባችሁን ይቀይራሉ እንግዲህ እሱ ዋስ ሆኖ እዚህ ቤት እናውቀዋለን ታውቁታላችሁ ዋሱን ያስገባት እሱ ነው ማንን ያስገባት ማንን ያስገባት ዋስ እንደነበር እናውቃለን የኮ ማንን ዋሱን እንዳስገባት እናውቃለን አልከ ማንን ሰራተኛ ይሰፈር እንደሚያስገባ አንቺ እሺ ቆይ አሁን አንካካድ እንግዲህ እሱ ጋር ሙሉ ኮፒ አለ ሙሉ መረጃውም አለ እሺ ስለዚህ አሁን ሌላ ነገር ውስጥ መግባት አይተበከብና ይኸውልህ አንደኛ ነገር አንተ ምን አንተ ረጋ ብላ ወይ ይኸውልህ ገባ እናቴ ያስገባው ሳለች ነው ያስገባው ያለ ፍቃዴ የጠየቀኝ ጥያቄ ካሜራ ደቅናል አጥፋው እያልኩ ነው እሺ ወደ ሌላ ነገር ውስጥ ከምን ገባ ይሄ ካሜራ ይጥፋ ለከዚህ ካሜራውን አጥፋና ለምን እናቴና ማታስጨንቁኝ አንተም ገባህ አገናኝ ተባልከውም ሰውዬ ከዚህ ብታልኝ እሺ ካሜራው እንዳለ ይሁን ካሜራው ምን ፈልገን ይመጣው ምንድነው ብለን ይመጣው አይደለም ተረጋጋሚ ጊዜ እየደወለ እንደዚህም ባለፈውም ደግሞ ያሉት ነገር አለ ቆይ አንድ ያዙልኝና እሱ እዚህ ቤት የህቱን ወይም ዘመዱን አስገብቷል ሰራተኛነት እዚህ ቤት ውስጥ አይደል እዚህ ቤት ሰራተኛ ሆና የተቀጠረችው ነበር ያለው ወለኔ ሲዛሪ ስንት አመት የምን ስንት አመት ወር ሆኖ ቆይ አሁንም ያየየና አይደል እኔ ብቻ ፈልገኝ አሁንም ለምን ለማሽት ሙከራ እዚህ ቤት አንድም ኖሮ ሰራተኛ ገብታ ያቀም ነው ያቺ እንደው ምን ይትቸው ኧረ ተማም ይሄ ወንድሜ እንደው ዛሬ ስንት አመት አንድ ዋው ልጅ ነበርሽ በቃ ተቻው ነው አላን ወጣይዳለሽ በቃ አለ የዛሬ ስንት አመት ምን በቃ ቆይቷል ምንድነው ያወሩት ቆይታለች የነበርኩ እኮ እኔ አሁን ሽንቅጥ አድርጋ ስትከታታይ ምን ጠዋት መጥቼ በጠዋት እዚህ በር ላይ እየጠበኩኝ ቆይ እኔ ቸኩያለሁ ሌላ ጊዜ ነው ማወራ ብላኝ አሁን መቼ ነው 15 ቀን አሁን ቆይ ምን ውሉ አለ ቆይ አንዴ ነገረች አይደል እናቴ ከዚህ ሰራተኛ ነበር እዚህ ተቀጣጣን ሄዳለች እንደማመጥ ነው ማለት አሁን እንደማመጥ ሁለታችሁም የገባው ውሉ እሺ ስማኝ እሺ እሱ በየቀኑ እየተንከረፈፈ እየመጣ እንደሆነ ጥቅም ይኖራው ዳሩ ተቀባይ አሁን አዳምጥኝ እርሱ አዳምጥኝ ውሉ ላይ እዚህ ቤት ተገባች 5 ወር አልሆናትም እና የምን የስንት አመት ነው የሚል ቆይታለች በእናትህ ውሉ አለ ሌባ ማስታወስ ውሉ አለ የሚገባህ ውሉ የዛሬ ስንት እየመጣ የዛሬ ስንት አመት እዚህ ሰራተኛ ነበር እሱ ይመጣል ሌባ ነበረች ልክስክስ ነበረች በቃ አልሰማንም ቤት ታወጣች ሄደች በቃ እንዳለች አናሽ መቃለቅ አሁንም ቢሆን ዘርፋን ሄደችው አሁንም ቢሆን እኔ አንድ ነገር እሱ ደግሞ እየመጣ ምን ወይ ዘመዱቱን ወይ ሌላ ነገሩቱን አላውቅም እንግዲህ እሺ ይመጣል ምን ያህል ጊዜ ሆኖ 5 ወር ልክ ነኝ ውሉ አለ ይመጣል አልኩኝ ቀኑን የማስታወስ እኔ ስለ አስቤም እኔ ቀኑን አላስታውስም አሁን ደግሞ ባለፈው እንደገና ደጋሚ ስጠይቅሽ ጠፍታለች አልሽ እቃ ሰርቃ ጠፍታለች እንግዲህ አሁን መኖሯንም እኮ አንደኛ ያመናችሁ እኔንም አላውቅም እያልሽ ሰሞኑን እየመጣው እየተገናኘን አልነበር እና በትመጣ ተለምን ላርግ እኔ አደራ ብዬሽ አደራ እንደ ልጅሽ ያት ብዬ ያስገባዋት እና እኔ ምን ላርግ ሰራቀች ወጣች እኮ ከሰረቀች ለኔ አትደውይልኝም ለኔ አይደል ራሱ ሰፈር ደፈሰረ እኔ ጋር እኮ ነው መደወል የነበረብሽ ተቀባይ ትሆን ወይስ ምን ትሆን አላውቅም እሱ ነው አሁንም ቢሆን እኔ መጠየቅ አልነበረብሽ እኔ ማትችው ነው በቃ ተይማም ያ አሁንም ቢሆን ምንድነው እናቴ ምታሰነቀለው ያጨነቀናል አሁንም ቢሆን እዚህ ሰራተኛ ነበረች እሺ ልንገርህ እዚህ ሰራተኛ ነበረች እሺ ሌባ ነበረች ትልከሰከስ ነበር እሺ ከናቴ ጋር ተሰማም ነበር እሺ በቃ ከቤት እፈልጋለሁ አለች ድንገት ተነስታ ቤቱን ጥላ ጠፋች እሺ በቃ ለምን እናቆ ነገር እንዴት ነው የጠፋችው ምን እናቆ ነገር ግን በቃ ጠፋች እሺ ስለዛ እሷ ምን አሉ አንዴ አባረርኳት
ትክክለኛው ነገር ምንድን ነው ያደረገው? ራሷን አይተፋች ከአንተ ቆይ ረጋበል እናንተን ታስጨነቅ ራሷን አይተፋች ጉሌ ከሳቸው ጋር ይሁን ከፈለኩ እኔ መልስልሃለሁ እኮ እኔ መልስልሃለሁ እኮ እኔ መልስልሃለሁ እሷ ላንቺ ልጆኝ እኔ መልስልሃለሁ አመጣ አስገባሃት እየኖረች ያለች ጠገበች በቃ ፈላባት ዘርፋኝ ልጅ እኮ እኔን አታስጠሪኝ አይ ከእሷ ጋር ለምን ትሄጃለሽ? እኔ ጋር አትደውይም አታስጠሪም። ይሄ ሁሉ ጊዜ እኔ ታመላለሽ እንዴት ያመላለሽ? ከሌባና ከበር ላይ እንዴት ያመላለሽ? ጠዋት ማታ አንቺ በቃ ነው ዝበር ላይ መቆም መገተር አለብኝ። ያለኝ ሰው ነኝ ወደ ነው እዛው የምትከተለው ተገተረ አሁን ከሌቆች በፊት ስራ እንደሚፈልጉና ስራ እንደሌሎት እየነገሩ ነበር። ሰራተኛ መቀጠር እንደሚፈልጉና ስራ እንደሌሎት እየነገሩ ነበር። አሁን ደግሞ ስራ ያላችሁ ናችሁ ቢዚ ናችሁ ጭራሽ እነሱን ጭራሽ ለማውራት ታይም የላችሁ። አሁን ደግሞ ሰራተኛ እዚህ መጣፋል ስል እኔ ሰራተኛ ቀጠር አላውቅም እኔም ሰራተኛ ፈልጋለሁ አሁን ምንድነው ቃሳው አልገባ ለምንድነው የምታደርቁመታችሁ? ምን ቤት ሰራተኛ ነው ከነበረች ሄደች ምን ልታመጣ ነው? ቆይ እኔ አሁን ምን ልታመጣ ነው? ቆይ ነበረች ሄደች እንደውም ተራጣጣ ምን ታመጣ ነው መሰለኝ እየዘረፈች ላንተ ይሆናል የምታቀፋ በጣም አሪፍ ነው አሪፍ እንትን ይላል እንሞክራለን። አሪፍ አሁን ያ ተጠቀመው አንግባ አሁንም ጥያቄ ምንም ታታ የለም ምን ታመጣለህ? እሱን ምን ወረ ባለ ምን ነው በቃ ምን ታመጣው ነው ያለ ሳጋውስ አንግባ በቃ ልታስፈራረኝ አይችልም። ምን ወንጀል ልትሆን ነው ታስፈራራኝ የሚገባው እኮ ወጣ ልታደርጋችሁ ነገር አለ የለም ምን ማላረጋት መገዛፍ ቀራ ነው ትሄደች በቃ ወጣልኝ እኮ ስለዛሽ ማኝ እርሶ ጥያቄ ነው ማለት እሷ ምን ነገር አጠይቃት ወንድሜ ልጅቷ ከዚህ ቤት እንዴት መጣችሁ? ጠፋች ልብሷን ይዛ ወጣች አባራቻው ጠፋች ራሷን ችላ የጠፋችው አስር ጊዜ ለምን ተሰማደ ነገር ራሷ ጠፋች እሺ እሱ መጥቶ ጠይቋችሁ ነበር ምንድን ነበር ያሉት? ያው ጠፋች አለለው ብዬ ለወጣለች አልኩት ምን ማለት ጠፋች አለ ሰርቆኝ ጠፋች ጭራሽ አንተን ማስይዛለሁ ምን ያሉ ነበር ምን ጠፋባችሁ እዚህ ምን ያጠፋለ ወርቅ አንገቴ ሀብልም የጆሮዬን ወሰደ እና ለምን ሊከሰል ፈለጉ? ገንዘቡ ይስታል እኔ ከሰልኩ እዛ ድረስ መሄድ አትፈልግ ነበር ፍርድ ቤት ሂጄ መቆም ፍርድ ቤት አይደለም ለምን ቢያንስ ስማላት መዘገባችሁ አንፈልግም ስለማን ካስመዘገብኩ እኮ ፍርድ ቤት መሄድ ግዴታ ነው። እሺ እሺ ሰው ስለዛ ታያጅ እኮ አለ ታያጅ ነው ያዙት ነው ታያጅ ምን እሱ የልጆች አባት ነው ሚስጥሩን ነግሮኛል። ከየት አምጥቶ ይሰጠኛል? ከየት አምጥቶ አሁን እሱን ባሰቃየው ምን አገኛለሁ? ይኸውልህ አሁን አንተና አስበን ያን ሁላ ነገር ይዛብን ሄዳ ዝም ባለን ዛሬ ሰው ይዘመጣ እኛን ሌቦች ነን አልከን። አሁን እኔ ልጅቷን ነው የምፈልግ ምንም በሉ ምንም ይኸውልህ እቺ ልጅ መድረሻዋን እኛ እናቅም አንተ ነው የምትቀባ አይደል እንዴ? ስለዚህ ለእናንተ ነው ለሰጠኝ ፈርሜ ለእናንተ ማስረክብያለሁ ጌታ ደረሳቸው አይደል ሳትጃለች ቤት ለቃውታለች በቃ እንዳለች ቤት ትመጣለች ቤቱን ታውቃለች ሜጃውን የምታውቀው አንተ ነህ የለቆኝ ስናወራ እኮ ሜጃውን የምታውቀው አንተ ነህ አይደል አንተ አልነበርክም በሌለበት ለምን እናቴ ነው እኮ ይከራከራሉ የት ነበርክ እዚህ ቤት ኖር እኮ እዚህ ቤት ኖር ያለው ከሰራ እኮ ኑራታ እኮ ነው መዳ እኔ ለሷ ነው የሰጠሁት እኮ እሷ ነው ደግሞ ያናግራሉ እኮ ምን ሆነ አንተ ነው ያመጣህ አይደል እንዴ ረተ አንቺ ትልቅ ሰው አይደለሽ እንዴ እንደውም በዚህ አጋጣሚ መልስልኝ አደራ አንቺ አይደል የሰጠሁት አንቺ ገና አይደለ ወይ ባታል ታዩ ማሚ እሽሩ ባቲ ታዲያ ያለ ዋስትና ምንድን ሰማጨታሽ ምን ላድርግ ዋስትና ምኑ ላይ ነው ተረጋግጣችሁ ይኸውልሽ ወርቃችን ይዘ ብሪዝ አይደላልሽ አይደል እንደውም በዚህ አጋጣሚ ንገረን የት እንዳለሽ ችግር የለውም እንደውም ቆይት እንዳለሽ ንገረን ኧረ በጣም ጥሩ ነው ክሰሱ ቆይት እንዳለሽ ንገረን እኔም በዛው ልጅቷን አገኛታለሁ ችግር የለም ልጅ የት ነው ያለችው ክሰሱኝ እኔ ቆይት ነው ያለችው ልጅ የት ነው ያለችው እናንተ ልጠይቅ እኮ አንተ ልጠይቅ እንጂ አንተ አይደል ያመጣ እናንተ ብዙ ቃል አወራችሁ እኮ አንዴ ስልክ አታነሱም አንዴ ስልክ አንስታችሁ ነበረች ባይናገናኛለን ሄዳለች አንተ ለምን ስልክ ምዘጊብ እኔ ምን ላድርግ ስለዛ ከተሰራ ይኸውልሽ አሁን በቃ ይብቃ አሁን አይደል ቆይ ጋር ሉጣ በቃ ሉጣ አያስፈልግም ሉጣ በላይ ሉጣ በቃ ምን ምን ይልካል መጠየቅ የምፈልገው ነገር አለ ቁጭ በሉ ልጠይቃችሁ ከዚህ በላይ ደግሞ ልናዳምጥ ፈቃደኛ አይደለም እናዳምጠን በቃ ውጣልኝ እንደፈለጉ መሆን በቃ ውጣልኝ አንተ ውጣልኝ እኔ እኮ እንዳላሳስብ ልጆች አባት ነው ብዬ ብታሳስልኝ ይሻለኛል ብታሳስልኝ ይሻለኛል ልጆች ሰራተኛ ከፈለኛ አይደለም ይሄ ዋሷና አጠገበን ያለው እሱን ጠይቀው እኛ አንዴ መድረሻው መነሻውን አናውቅም እሱን ጠይቀው በቃ ይሄ ነገር ማጥፎ አትሆንም ያጥፋልኝ እኮ ነው የምልህ
አሁንም ቢሆን አዳምጠኝ ረጋ ብለህ ቁጭ በሉ አዳምጠኝ መጠየቅ የምፈልገው ነገር አዳምጠኝ ቆይ ኮች ነው አይደል በቃ ጻቤ ደክሰስ ምንድነው ነው ሰራተኛ ነው ፈልጎ አይደል እዚህ ተነብር ሰዓት አረፈልክ መጣ ይሄው አጠገብ እኮ ነው ያለው አናገር እኛ ምን አቆራለሽ እሺ ረጋ ብለህ ቁጭ በሉ እኮ ጣና አጠገብ ነው ችግር የለም እሱ ነው አወራዋለሁ እሱ ነው ማሚ ተቀመጭ ቁጭ ማሚ ረጋ ይበሉና ያዋሩኝ እርሱ ግን ጠይቅ ፈልጋለሁ መጀመሪያ ስገባ አላቅም ሰራተኛ ቅጥረና አናቅም አሉ ወሉ እንኳን 5 ወር አልሆነውም ከጠፋች እኮ 1 ወር እኮ ነው ናት ይኸውልህ መጥፋቷን ከፈለክ እሱን ጠይቀው አንተ ለማታ ደምጠኝ አንተ ለምን ዝም አትል አይደለም እሱ ናት ይለም ታደቃታለህ እሱን ጠይቀው ለምን መጠየቅ እንፈልገው እሷን ነው ምን አውቀው ነገር የለም በቃ ውጣ ብያለሁ እኮ አረ ሌላ ነገር ውስጥ እንዳንገባ አትዛታ ይዛት እኮ አይደለም ከሱ ጋር ሌላ ነገር ውስጥ ልንገባ ነው አሁንም ቢሆን አዳምጠኝ የፈለከው ነገር ማለት ይችላል በእናትህ አንተ ጋር መጣባለሁ የሚያስቸኩለኝ ነገር የለም አንተ ጋር እሺ ማዘር እሺ ልጃችሁ እሺ አውቀዋለሁ እኔ ይሄን ስሜት አውቀዋለሁ እኔ እናት አለኝ ረጋ ብለህ አዳምጠኝ አሁንም ቢሆን ልጅቷ ያለችበትን ነገር ማይነግሩን ከሆነ ወይም ደግሞ የተፈጠሩ ነገር በስትክክል ያስረዱን ያለበለዛ አሁንም ልጅቷ የት እንዳለች ምን ላይ የተፈጠረ ምን እየሆነች እንደሆነ ምንም እናውቀው ነገር የለም እኛ ምንም እናውቀው ነገር የለም ስለዛ አዳምጡኛ ረጋ ብለህ አዳምጡ እሺ ጥያቄ ልጠይቃቸው ይመልሱልኝ አሁን እኮ አንተ ያደረካት ነገር አለ እንዴ እሷን ምን አረጋታለሁ ያለችበትን ታውቃለህ አላ ይኸው አጠገብ ነው ጠይቆኝ ያለች ቆይ እሱን ተው አንተም ታውቀው ነገር አለ ምንም አውቀው ነገር የለም ሰው ስለዛ ምንድነው እንደዚህ የሚያሮተው እንደዚህ ምንድነው ከልጅ ጋር ወረድ በል እሺ ላውራችሁ እኮ ደርስ ተጠቋለኝ እኮ ምን ሆነሃል እኔ ምንም የሆንኩት ነገር የለም እሺ ለምንድነው ልጅቷን ሰራተኛ አልቀጠረም ብሎኛል አይደል ምን አረሳውት ቆይቷል አረሳውት ወሩ ካልሞላው በወር ውስጥ 1 ወር ባልሞላ ጊዜ ገና 3 ሰዓት ውሉን በቃ 3 ከጠፋች 2 ሰዓት ነው አለች አሁን ያለ ነው እኔና እሷ ነን ከዚህ ሰራተኛ ነበረች ሄዳለች በቃ የት እንዳለች አሁን ከረቆች በፊት ቆይ ጠየቅኳችሁ እኮ በስትክክል ሰራተኛ ሁለታችሁ ብቻ ናችሁ አዎ አላችሁ አሁን እኮ ሰሞኑን የደወልኩበትም ስልክ እኮ አለ ቀላል ነገር እኮ እንደውም የት እንዳለች አጣርተህ ንገረን እንትን አይደለ ዋሷ እሺ ቆይ ቀላል እናድርገው ያለምዛን ከሳለ ይሄ ሰውዬ ይጣራል ችግር የለውም ደስ ብሎ ተቀባይ እሱ ሳይሆን አይቀር ይሁን በቃ ክሰሱኝና በዛው አሁን ቅድምም ብያለሁ ክሰሱኝ እኔ ነኝ አይደል ዋሱ ጠፍታለች እቃ ወስዳለች እጠየቃለሁ ውሰዱኝ ክሰሱኝ እኔ በዛው እሷንም አገኛታለሁ ችግር የለውም ለሱ አታስ በታሰበልህ ነገር ታረጋለህ እኔ ካንተ ምንም አላቀታስብልኝ አስባለህ ነው እናቴ ምንም አላሰበችም የሰው ልጅ የሚያህል ትልቅ ፍጡር እኮ ነች የሰው ልጅ እኮ ነው እኛ ምን እንዴት ዝም ትላላችሁ አሃ እንዴ ታግባ ወጣች አይደለማ ብዙ ቃል እኮ ነው ያወራሽ ብዙ ስልክ አሁን እያወሩ ራሱ ያሉት ነገር እኮ ራሱ ድብልቅልቅ ያለ ነገር ነው እያወሩ ያሉት ማት ነገር እኮ ነው አሁን ሲላችሁ እኔ ጋር መተው አንተ ተቀባይና አሉ አሁን ደግሞ ወደሱ ጋር ሄዱ ቀጣይ ደግሞ ልጃችሁ ጋር ሊመጡ ነው ተቀባዩ ካሜራማኑ ሳይቀበል ሁሉም ካኖ እንዴ አሁን ቆይ ስለመውጣት አለመውጣት አይደለም እሺ ከዛ በፊት ቆይ እሱቶ እሺ እንወጣልሃለን ከዛ በፊት ግን አይ አዳምጠኝ አስር ውጣ እኔ ማለት አስር ነገር አዎ ማመናጭቅ መብቴ ነው መሳደብ መብቴ ነው ቤቴ ነው እሺ እኔ አሁን ማሚ እርሱ መጠየቅ ፈልገው ነገር አለ እሺ ምንድነው ጠይቀኝ እስኪ ልጅቷ እንዴት ነው የወጣችው ማለት ቆይ በስትክክል አዳምጠኝ ጥያቄን ጠይቁኝና ከመለሱልኝ በኋላ ጭቅጭቅ የለም እወጣለሁ እሺ ስለዚህ አሁን የመጠየቅ ፈልግ ነገር አለ ልጅቷ እንዴት ነው ማለት እሺ የነበራት ጊዜ ላይ ምን አይነት ልጅ ነበረች ከዛ በኋላ ደግሞ አወጣጣስ እንዴት ነው አባራቿት ነው ራሷን ሰርቃ ጠፋችው ይለያያል አማርኛው ይለያያል አባራቿት ነው ሰራተኛ ራሷ ሰርጋ ወጣች ሰርቃ ቤቱ ክፍቱ ነው ባዶ ቤት ነው ያገኘሁት ልጅቷ ነበር የለም ነበር ብቻ ነበረች ሰርቃ ምናምን ጠፋች እሺ ባዶ ቤት ምን ጠፋ ለምን እናግራለን ታው እንዳነገ አይ ምን አጣችሁ የጠፋበት አገባ ማለት ተመልሰው እመልስላችኋለሁ እስቲ እንመልሳለን ዋስትና ምንድን ነው መልሳለን ዋሱ አለ እኮ ለመመልሳለሁ ልጅቷን ብቻ አገኝ እሱን ችግር የለውም ማይሳስ ልጅቷን ብቻ አገኙልኝ በቃ እኔ ችግር የለውም እኔ የጠፋውን ነገር እሷን ላገኛት እከፍላለሁ ስላለኝ እኮ ነው ዋስትና የገባው ቤቴን ክፍት አድርገን ጥላ ያወጣችሁ አይ እኔ እንደሱ የሚባል ነገር አልቀበልም እሺ ያለበት ነው አንተ ነገር እሺ ስለዛ ቆይ ጭቅጭቅ አያስፈልግም ስለዛ እናንተ በሌላችሁበት ዘራርፋ ወጣች ምን እኮ ያጠፋ አንነግርህም አትነግርህም ናት የጠፋችሁ አይደል መልካም አይደለም ብዙ ቃል የጠፋባችሁ እሺ የምታውቁት ምን ጠፋ እሺ
ወርቅ የጆሮ ወርቅ አልኩህ። እሺ ይሄን አውቀዋለሁ። ሌላ የማላውቀውን እንግዲህ እሷ ትቆጣ። እሺ እሱ ሲደውል ስልክ እያነሳን ነበረ። ለምን ስልክ የማያነሱት? ለምንድን ነው ተናደድኩ? አዘፋኝ ሄደ። እሺ ስለዛ ራሱ ሲመጣ ለምን ሊከሱ አልፈለጉም? ከስሽ ምን ላገኝ ነው? ከስሽ ምን ላገኝ ነው? አይደለም ለምን አለ ለምን ተናድጄ ነው። በህግ ሲያዝ በህግ ሲሆን እሷም ተይዛ ትመጣለች አይደል? ገንዘብ ነው የጠፋው። እሺ እኮ ገንዘባችሁ ጠፋ። ደግሞ እሱ ስለ ቤቱ ስለ ውስጡ ስላማከረኝና ስለነገረኝ ያ ደግሞ ሰው ነኝና አሰብኩኝ። እሺ ልጆቹ ይጎዳሉ፣ ባለቤቱ ትጎዳለች፣ ቤቱ ይበደላል። ይሄ ሰው አንድ ቀን እንኳን ታስሮ ቢያድር የሚለውን አስቤ እንግዲህ እሱ ግን እንደ ሰው ታስበለት ጭራሽ እናንተ እንደዚህ ሌባብሉ መጣለ ምን አርጊ ነው የምትለኝ? እኔ ምንም አርጉ ያልኳችሁ አይደለም። ስለዛ አስሬ ለምሮ የተለያየ ነገር የሚያወሩት አንደኛ እኔም ስገባ እያወሩ የነበሩት ወሬ ላይ ሰራተኛ ላቀም እኔ ረጅም ጊዜ ሰራተኛ ላቀም እኔ አፍቻም ደግሞ ለዚች ቤት ሰራተኛ ምን ያደርጋል? ወር እንኳን አልሞላትም። ከጠፋች 15 ቀን ነው ሞላት። ቀላቀለሽ ምን ልታመጣ ነው? ጋር የለችም አይደለም አይደለም ከ15 ቀን በፊት ደውሎ ሲያወራት ከ15 ቀን በፊት ደውሎ ሲያወራት እዚህ ቤት ነበረች። ከ15 ቀን በኋላ እንግዲህ ደብዛው ይጠፋው። ከ15 ቀን በፊት የነበረ ነገር ረሳች። እሺ እነሱ ረስተው ነው። አንተ ራሱ እኮ አላቀም ብለኸኛል። ሰራተኛ የለም ብለኸኛል። አላቀም ሳይሆን ሰራተኛ የለም ብለኸኛል። አንተም ትረሳለህ። አሁን ያለ ነው ያልኩኝ። አሁን ያለ ነው እኔና እናቴ ነው ቆይታለች ሄደች። ስልኩ እዚህ ቤት ብቻ ሆና ነው የሚሰራው? አይ እዚህ ቤት ነበረች። እንግዲህ የዛኔ እኮ እናንተንም አውርታችኋል። አሁን ደውለህ ጠይቃት በቃ። አሁንማ ስልኳም አይሰራም እኮ በቃ ዋሷ እዚህ ነው ያለው። ዋሷን አጠገብ እሺ ሰው ስለዛ እንደዚህ እናድርግ። እናንተ እቃ ጠፍቶባችኋል አይደለ? ዋሷም እዚህ አለ። ስለዛ ወደ ህግ እንሂድ። ከሰሱ ዋሷም ይሁን አንከስ ውጣ ውጣልኝ ና በጣም ጥሩ ተመልካቾችን እንግዲህ እንዳያችሁት ነው ገፍትሮ ነው ያስወጡን። ያው ውጭ ላይ ነው የምንገኘው፣ ግን ደግሞ የሆነ ጥሩ ስሜት እየተሰማኝ ስለነበር እሱ ከወጣን በኋላ ከሱ ጋር አንዳንድ ነገር ላደርግ አስቤ ነበርና ሌላኛው ስልኬ ካሰባችሁት ውስጥ ሪከርድ ጀምሬ ጥዬዋለሁና ሞርኛ ካወጡ በኋላ የሆነ ነገር ያወራሉ ብዬ ስላሰብኩኝም ያወሩትን ነገር በዛው ይዛለሁ። አሁን ስልክ ረስቻለሁ ምናምን ብዬ ትንሽ ቆይቼ እንጠብቃቸው ነው። ስልክ ረስቻለሁ ብዬ መለስና ስልኬን ይዤ እወጣለሁ። በዛው ሪከርዱንም ደግሞ በዛው የሚያወሩትን ነገር ለመስማት እሞክራለሁ። እንግዲህ ያው ኖርማል የሆነ ፍንጭ እናገኛለን ብዬ ስለማስብ ነው። ከዛ በኋላ ደግሞ ድጋሚ የምንቀጥላችሁ ነው የሚሆነው። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ ያው እስካሁን ትንሽ ነገር ያወራሉ ብዬ ነው። እዛው በትኩስ ነው የሚሆነው። ስልኬንም ካገኙት ደግሞ ሌላ ነገር እንዳያደርጉት ብዬ ስላሰብኩ ገብተን እስቲ ምንም በጣም ጥሩ ተመልካቾቻችን እንግዲህ ያው የዩቲዩብን ይመስል ነበር። ውስጥ ያው እንግዲህ ይሄኛው ላይ እንግዲህ ትንሽ አንዳንድ ነገር ይኖራሉ ብዬ አስቤያለሁ። እሺ እስቲ ረጋ ብለን አንድ ቦታ ላይ ቁጭ እንልና ደግሞ እስቲ ያሉን ነገር ደግሞ እሱን እንሰማለን። እዚህ አቅራቢያ ቁጭ ብለን እንሰማለን። በጣም ጥሩ ተመልካቾች እንግዲህ ያው እንዳልኳችሁ እንግዲህ አንድ ፍንጭ ስላገኘው ነው እንግዲህ ረጅም ያው ከመጀመሪያው ጀምሮ እየቀዳ ስለነበር እንግዲህ ብዙ ነበር እያዳመጥኩ የነበረውና እዚህ አካባቢ ግን ያለውን ነገር እንግዲህ ያው ሙሉ ፍንጭ እንደሰጠና እንደዚሁም ደግሞ ያደረግነው ነገር እንግዲህ ፍሬ እንዳፈራ ነው የተሰማኝ። ያው እዚህ ጋር የሚሉትን በደንብ እንሰማቸዋለን አብረን ይሄ ካውጡም በኋላ ከቦታ አስወጥተህ ወደ ሌላ ቦታ መጀመሪያ ግን ታውቃት ልጅ አንድ ነገር አርገስለህ አስቀምጠህ ለዚህ ሁሉ አደረስከኝ አይደለም? ማትረባ አንተ ነህ ማትረባ። አንተ ነህ ማትረባ። ለምንድን ነው ማለት ነው?
በል ዝም በል ሰማያለህ ቶሎ ብለህ ይችልች ታስወግድ ቆርጦ የሁሉ ነገር አይመጣብኝም ነበር አስወግዳት አላደረገው ለምንድን ነው የማጨክነው ምን ጉዳይ አለ እና ከደም ነባኩ ነው ምንድን ነው ምን ጉዳይ አለ ከሱ አላባለው በቃ ይቸገረኝ እኔ ነግሬያለሁ ማማሚ እንዴት ምን እያልክ ነው እንዴት ነው የማረገው እና ምንድን ነው እንዴት ነው የማታረገው ምን ጉዳይ አለ ምን ጉዳይ ምን ችግር አለብህ ችግር የለብኝም ማሚ እና እና ታዲያ ምን ልታረጋት ነው ያስቀመጥካት እኔ ምን ማላረጋት እኔ ምን ማላረጋት ቶሎ ብለህ እኔ ነግሬያለሁ ቦታን ቀይሬ በለቀቀው ችግር እኔ ነግሬያለሁ እንጂ ሌላ ቦታ ላስገባት ይችላል እዚህ ጋር እኛ ገባንባቸው ማለት ነው የሚገርመው ተመልካቾችን እንግዲህ እየሰማችሁት ነው እንግዲህ ዝም ብለን ነበር ይሄን ያዳመጥን ነበር በጣም ረጅም ስለቆየን ውስጥ ከመጀመሪያው ጀምሮ ማዳመጥ ነበረብኝና በስተመጨረሻ ግን ይሄን ስላገኙ እንደዚህም ደግሞ አሁን ደግሞ በቀጣይ ደግሞ የሚሆነው ደግሞ ይሄ ልጁን ደግሞ አሁን ቦታ መቀየር ስለሚሆን ያለየታን ቦታ ስለዚህ እንደምንም ብለን ተመልካቾችን እሱን እንከታተለውና አሁን ሳይቀይራት በፊት እሱ ላይ ደርሰንበት ለይቷን ደግሞ እስቲ አሁን ወደሷ ጋር ነው የሚሄደው ቦታ ቀይር እያለችው ስለነበር ስለዚህ እኛ ራሳችንን ደበቅ አድርገን እሱን እስከጠን ጠብቀውና እዚያ አካባቢ ያው በሩ ጋር ያለ ነው ደበቀውን ጠብቀውና እሱ የሚሄድበት ድረስ ሄደን የምንችለው ያህል አድርገን እንግዲህ ከፈጣሪ ጋር የሚቀራን ከሆነ ለይቷን በእጅ ለማስገባት እንሞክራለን አብራችሁን ቆዩ ታንቶ ተመልካቾችን እንግዲህ ቀስ ብለን ካሜራማኑ እንግዲህ ለመደበቅ እንሞክራለን ያለው ነገር ለማሳየት ሞክረናል ሞር ደግሞ ትኩረት ደግሞ ሁሉም ሰው ወደኛ ይገኝ ስለሆነ ካሜራውን ሲያዩት ወደኛ ይገኝ ስለሆነ ደበቅ አድርገን እንደምንወላ ለማየትና እሱ ጋር ለመረሰን ሞክራለን አብራችን